እውቀት what's the purpose of this knowledge ጥቅሙ ምንድነው ይሄ እውቀት ከዛስ ብላችሁ ራሳችሁን ጠይቃችሁ ታጣቁ ከዛስ ካወቃችሁ በኋላስ በቃ ሰፈር ነው ቁጭ የምትሉት we learn to serve የምንማረው ለማገልገል ነው ከትምህርት ሁሉ ጀርባ ያለው ብቸኛው ሚስጥር to serve ነው ለማገልገል ነው የሰው ልጅ ወደዚህ ምድር የተላከበት ብቸኛው ዓላማ not to make money ገንዘብ ለመቁጠርና ገንዘብ ለመስራት አይደለም to serve ለማገልገል ነው to live for others ለሌሎች ለመኖር ነው ያልተማረ ለሌሎች መኖር አይችልም ህይወት ደግሞ አስደሳች የምትሆነው when you learn for others or when you live for others ለሌሎች ስትኖሩ ብቻ ነው የህይወት ትክክለኛውም ትርጉምና ጣዕሙንም አንደርስታንድ የምታደርጉት ለሌሎች መኖር ሲችሉ ብቻ ነው ከእናንተ ያለፈ ህይወት ሲኖራችሁ ብቻ ነው which means መቆምና አለመቆማችሁ ማተር የማያረግ ከሆነ ባትኖሩ ይመረጣል የእናንተ መቆምና አለመቆም ለሌሎች ላይ ኢምፓክት ሊፈጥር ይገባል የእናንተ አለመኖር እኛን ሊጎዳ ይገባል የእናንተ መኖር ደግሞ እኛን ሊጠቅም ይገባል ያ ደግሞ የሚገኘው by learn ነው በመማር ብቻ ነው እንጀራውን ለመሸጥ ጥሩ ምላስ ካላችሁ በቂ ነው እንጀራውን ለመጋገር ግን መጋገርን መማር ያስፈልጋል አገልጋይ ማለት እንጀራውን የሚጋግረው ማለት ነው ቤት ውስጥ ያንን ለማወቅ ደግሞ እንዴት እንጀራ እንደሚጋገር you have to know that ማወቅ መቻል አለባችሁ ህይወት እንዴት አስደሳች እንደሆነች ልነግራችሁ አልችልም ለሌሎች መኖር ሲጀምሩ you have to learn መማር ይግድ ያለባችሁ ማለት ነው to live for others ለሌሎች ለመኖር ዛሬ ከኔ ጋር ፊዚክስን እንጀምራለን እንግዲህ 11ኛ ክፍሎች ዩኒት 4 ላይ ነው ያላችሁት 12 እርግጠኛ አይደለም ግን ከታች ነው የምንጀምረው ከዜሮ እንጀምርና ወደ ላይ እናመጣዋለን እንግዲህ ፊዚክስ ውስጥ ብዙ ጽንሰ ሐሳቦች አሉ እነዛን ሁሉ ጽንሰ ሐሳቦች ለመረዳት ግን ዋና የፊዚክስ መሰረት ወይም ደግሞ ፊዚክስ የተወለደበት አካባቢ ፊዚካል ኳንቲቲ እንለዋለን ወይም ቬክተርን እንጀምራለን ዛሬ ቀጣይ በሚኖረው ሁለት ቀናቶች ላይም ደግሞ ቀጣይ ሳምንት እንጨርሳለን ከዛ በኋላ የቬክተር ልጅ አለ ቬክተር ልጅ ወልዷል ሞሽን ይባላል ሞሽን ደግሞ ሶስት ልጆች አሉት ሞሽን in 1 dimension 2 dimension እና 3 dimension 1 dimension እና 2 dimension እዚህ ዩኒቨርሲቲ እስከምትገቡ ድረስ ታቋቸዋላችሁ ሞሽን in 3 dimension ደግሞ ዩኒቨርሲቲ ስገቡ ትተዋወቁታላችሁ ማለት ነው እነዚህ 1D 2D እና 3D የሚባሉት የሞሽን ልጆች ደግሞ ሌላ ልጅ ወልደዋል ዳይናሚክስ ይሰኛል ዳይናሚክስም ደግሞ ልጅ አለው ሶስት ልጆች ወርክ ኢነርጂ ፓወር ይሰኛሉ እነዚህ ወርክ ኢነርጂ ፓወር ደግሞ በጋራ አንድ ልጅ ወልደዋል ሲምፕል ማሽን ይባላል እንደዛ ያለ ስሩ ፕሮግረስ ያያየነው እንመጣለን ማለት ነው ዛሬ ግን ቬክተር የሚለውን ጽንሰ ሐሳብ እንጀምራለን እንግዲህ ቬክተርን ስንጀምር ቬክተር የተወለደበት ሰፈር ወይም አካባቢ ፊዚካል ኳንቲቲ ይሰኛል ከዚህ ነው ምንጀምረው ዛሬ ፊዚካል ኳንቲቲ ከዚህ በፊት ፊዚክስ የሚመቻችሁ የማይመቻችሁ ፊዚክስ የሚገባችሁ የማይገባችሁ ልጆች ዛሬ እንደሚገባችሁ እርግጠኛ ነኝ ትንሽ የትኩረታችሁን ብቻ ስጡኝ ማዳመጥ ነው ስንጨርስ ትጽፋላችሁ አጻፉት ዝም ብላችሁ ብቻ አዳምጡኝ ፋይናሊ ትይዙታላችሁ ደብተራችሁን ዝግት አድርጉት ካጠገባችሁ ያለው ልጅ የምትወዱት ከሆነ ደብተሩን ዝጉበት የምትወዱት ከሆነ ብቻ ዝግት አድርጉበት እሺ ፊዚካል ኳንቲቲ what does mean physical quantity ፊዚካል ኳንቲቲ በአማርኛም በኦሮሞኛም ቀጥተኛ ትርጉሙን ንገሩኝ what does mean ፊዚካል ማለት ምን ማለት ነው ፊዚካል አለው ልጁ ፊዚካል ምን አለው አካል አለው ፊዚካል አካል የሚነካ የሚዳሰስ ኳንቲቲ what about ኳንቲቲ ምን መጠን ወይም ደግሞ ኳንቲቲ በቁጥር መቀመጥ የሚችል ኳሊቲ በቁጥር መቀመጥ የማይችል so this physical quantity አካል ነው በእጅ የሚዳሰስ የሚነካ ኳንቲቲ በቁጥር መቀመጥ የሚችል ወይ መለካት የሚችል so this physical quantity is a property of
a property of a material ፊዚካል ኳንቲቲ ምንላቸው የአንድ ማቴሪያል ፕሮፐርቲ ናቸው የአንድ ማቴሪያል ማለት በእጅ ሊነካና ሊዳሰስ የሚችል የአንድ አካል ምን ባህሪ ወይም ፕሮፐርቲ ማለት ደግሞ ስለ አንድ ነገር ዲፋይን ለማድረግ የምንጠቀማቸው ተርሞች ወይም ደግሞ ወርዶች for example ዳኒ ታቁታላችሁ ወይ ዳኒ የትኛው ዳኒያ አጭሩ ባህሪ ነው ዳኒያ ጤም የሚለው ባህሪ ነው ዳኒያ ወፈር የሚለው ባህሪ ነው ዳኒያ ቆንጂው ባህሪ ነው not only that ዴስኩን አቀብለኝ የትኛውን ዴስክ የብረቱን ነው የእንጨቱን ነው ቡኒውን ነው ጥቁሩን ነው ትልቁን ነው ትንሹን ነው አንድን አካል ዲፋይን ለማድረግ ወይም ስለ አንድ አካል ማብራሪያ ለመስጠት የምንጠቀማቸው ወርዶችን ፕሮፐርቲ ወይም ባህሪ ይላቸዋል አንድ አካል በሁለት አይነት መንገድ ሊቀመጥ ይችላል አንደኛ ቤዝድ ኦን ኳሊቲ ሊቀመጥ ይችላል ከጥራቱ ሊቀመጥ ይችላል ሁለተኛ ደግሞ ቤዝድ ኦን ኳንቲቲ ሊቀመጥ ይችላል ከብዛቱ አንፃር ሊቀመጥ ይችላል for example ዳኒ ታውቀዋለህ ወይ ዳኒ የትኛው ዳኒ ያጠይሙ በቁጥር ይቀመጣል አይቀመጥም ኳሊቲ ነው ማለት ነው ዳኒ የትኛው ዳኒ ቆንጆ በቁጥር ይቀመጣል አይቀመጥም it's also what quality ዳኒ የትኛው ዳኒ አጭሩ በቁጥር ይቀመጣል አይቀመጥም ይቀመጣል ለምን በሜትር ይለካል ኳንቲቲ በቁጥር መቀመጥ የሚችል ዳኒያ ወፍራሙ በቁጥር ይቀመጣል አይቀመጥም ይቀመጣል ኳንቲቲ ብለን እንጠራዋለን ማለት ነው ተስማማን አይደለም ስለዚህ እኔና እናንተው የምናጠናው ኳሊቲ ነው ኳንቲቲ ነው ስለ ፊዚካል ኳሊቲ ኬሚስትሪ ያጠናልናል ፊዚክስ ደግሞ ስለ ፊዚካል ኳንቲቲ which means physical quantity is a property of a material የአንድ ማቴሪያል ፕሮፐርቲ ነው that can be quantified መደረግ የሚችሉ ወይም በቁጥር መቀመጥ የሚችሉ ሊለኩ የሚችሉ ማለት ነው qualified ደግሞ ብናደርገው በቁጥር መቀመጥ የማይችሉ አሁን ግን qualified ነው quantified ነው quantified so this physical quantity is divided into two በሁለት እንከፍላቸዋለን based on SI unit ከSI ዩኒታቸው አንፃር በሁለት እንከፍላቸዋለን ማንናማ based on SI unit means standard international unit ከመለኪያ ዳቸው አንፃር በሁለት ይከፈላሉ ማንናማ basic and derived or fundamental እና ማን ብለን እንከፍላቸዋለን derived wonderful ጎበዞች derived ብለን እንከፍላቸዋለን fundamental ወይም basic ምንላቸው they can be measured directly በቀጥታ ሊለኩ የሚችሉ are quantities that can be measured directly በቀጥታ ሊለኩ የሚችሉ ወይም ደግሞ ያለምንም ስሌት ያለምንም ማባዛትና ማካፈል ያለምንም ካልኩሌሽን በቀጥታ ሜጀር ልናረጋቸው የምንችላቸው ፋንዳሜንታል ብለን እንጠራቸዋል ድራይቭ ደግሞ ምንላቸው ድራይቭ አድርግ እስኪ ድራይቭ በስሌት የሚገኙ or are quantities that can be obtained የሚገኙት በምንድነው by combine በማድረግ ነው እነማንን fundamentals by combining fundamental ኳንቲቲዎችን በመቀላቀል ወይም ድራይቭድ ምንላቸው በስሌት የሚገኙ በማባዛትና በማካፈል የምናገኛቸው ድራይቭድ እንላቸዋለን በቀጥታ የሚለኩትን ደግሞ ፋንዳሜንታል ብለን እንጠራቸዋለን ማለት ነው for example ፋንዳሜንታል ከምንላቸው መካከል ስንት ሰዓት ነው 8 ሰዓት ለማለት ይሄ ልጅ አባስቷል አካፍሏል ማባዛትም ማካፈልም ማያስፈልገውም ፋንዳሜንታል ነው you see time ስንት ኪሎ ሽንኩርት ልስጥሽ ኦኬ ዛኪርን ሄዳችሁ 2 ኪሎ ዛኪርኛ ሰፈር ያለ ባለ ሱቅ ነው እሺ 2 ኪሎ ሽንኩርት ስጠኝ ብትሉት ዛኪር ቁጭ ብሎ ያባዛል ያካፍላል ወይስ ዝም ብሎ ይለካል ዝም ብሎ አመጣው ሚዛን ላይ ማስቀመጥ ነው ፋንዳሜንታል በቀጥታ ነው የሚገኘው you see ማስ የዳኒ ቁመት ስንት ነው ታባዛለህ ታካፍላለህ ምን ነው የምታደርገው just ሜትር ታመጣና ታደርጋለህ መለካት ሌንግዝ በቀጥታ ነው የሚለካው you see ማባዛት አያስፈልገው ማካፈል አያስፈልገው የዚህ ቤት መጠነ ሙቀት ስንት ነው the temperature of this class ቴርሞሜትር ታመጡና መለካት በቀጥታ ማባዛትና ማካፈል አያስፈልገው temperature and the other one is በዚህ ገመድ ውስጥ ያለው
የኤሌክትሪክ ከረንት መጠን ምን ያክል ነው? ጀስት አሜትር አመታችሁ አሜትር የሚባል መሳሪያ አለ መለካት ማባዛትና ማካፈል አያስፈልገውም። ኤሌክትሪክ ከረንት እሺ ስንት ወንዶች አሉ እዚህ ክላስ ውስጥ? 1 2 3 4 5 6 እዚህ ክላስ ውስጥ ያሉ ወንዶችን ለማወቅ ማባዛትና ማካፈል አስፈላጊ ነው? ምንድነው የምታደርጉት? ዝም ብላችሁ በቀጥታ መቁጠር amount of substance የነገሮች ብዛት you see amount of and the last one is luminous intensity ወይም የብርሃን ጥንካሬ የምንለው እዚህ ውስጥ ይካተታል። በቀጥታ ነው የሚለካው ማለት ነው። these are fundamental ያለምንም ስሌት ያለምንም ማባዛትና ማካፈል የምናገኛቸው። what about derived combine በማድረግ ነው የምናገኘው በማባዛትና በማካፈል። for example የዚህ blackboard ስፋት ስንት ነው? አናውቅም። እውነትን እንነጋገር አናውቅም። እንዴት ነው የምናውቀው? ስፋትን ለማወቅ ኤሪያ ማለት ነው length times length እና width ምን ትላላችሁ? ታባዛለ ማባዛት አለ። ኤሪያ derived ነው። ዋው እሺ ቮሊዩሙ ስንት ነው የዚህ blackboard? አናውቅም። ቮሊዩም ማለት ነው length times width times what? length width እና ሄድ ምን ትላላችሁ? ታባዛለ በማባዛት ነው የሚገኘው በስሌት ነው የሚገኘው ቮሊዩም wonderful እሺ የዳኒ ዴንሲቲ ስንት ነው? አናውቅም። የዳኒ ዴንሲቲ ለማወቅ ዴንሲቲ ማለት ነው ማስ ኦቨር ዋት ማስና ቮሊዩም ምን ትላለህ? ታካፍላለህ በማካፈል ነው የምታገኘው። አይገርምም? እሺ ዴንሲቲ ኤኒ አዘር የዳኒ ስፒድ ስንት ነው? አናውቅም። የዳኒ ስፒድን ለማወቅ ስፒድ ማለት ነው ዲስታንስ ዲቫይድ ባይ ታይም ዲስታንስ እና ታይም ምን ትላለህ? ታካፍላለህ so it is derived speed derived ነው። ኤኒ አዘር የዳኒ ዌት ስንት ነው? I don't know የዳኒ ዌት ለማወቅ ዌት ማለት ነው ማስ ታይምስ ማስና ግራቪቲ ምን ትላለህ? ታባዛለህ። look ጉድ እኮ ነው። እሺ ኤኒ አዘር ዳኒ አሁን እዚህ ዲስክ ላይ ያወጣውስ ምን ያክል ፎርስ ነው? አናውቅም። ዳኒ ያወጣውን ፎርስ ለማወቅ ፎርስ ማለት ነው ማስና አክሰለሬሽን ምን ትላለህ? ታባዛለህ። it is also derived ሌላ መዘርዘር ትችላላችሁ። አክሰለሬሽን velocity ወዘተረፈ እያለን ደግሞ መጥቀስ እንችላለን ማለት ነው። this is the difference between fundamental and derived ወይም ደግሞ እንዲሁ ስናመጻድቀው በጣም ስናወሳስበው ምን ብለን ዲፋይን ማድረግ እንችላለን? fundamental የምንላቸው are quantities that have their own SI unit የራሳቸው ዩኒት ያላቸው or are quantities that have internationally agreed definition internationally ተስማምተን SI unit የሰጠናቸው fundamental ናቸው። for example የታይም SI unit ሰከንድ ነው mass kilogram length meter temperature kelvin electric current ampere amount of substance mole luminous intensity candle okay derived ጋር ደግሞ ስንመጣ derived ደግሞ ምን ናቸው? are quantities they don't have their own unit የራሳቸው ሆነ ዩኒት የሌላቸው ይልቁኑ የነዚህን SI ዩኒት መለኪያ አሃድ የምናገኘው የነዚህን በማቀላቀል ነው። ለምሳሌ ኤሪያ የኤሪያ SI ዩኒት ምንድነው? ሜትር ስኩዌር። እንዴት አገኛችሁት? ሌንግዝ በምንድን ነው የሚለካው? ዊድዝ ሜትር ሲባዛ ሜትር። ስለዚህ የኤሪያን SI ዩኒት ያገኛችሁት የሌንግዝን SI ዩኒት ምን ብላችሁ ነው? ቀላቅላችሁ። ኦኬ ቮሊዩም ሜትር ኪዩብ። ሌንግዝ በምንድን ነው የሚለካው? ዊድዝ ሄት ሜትር ምን ይሰጣል? ስለዚህ የቮሊዩም SI ዩኒት የተገኘችው የሌንግዝ SI ዩኒት ምን በማለት በመቀላቀል ነው። and the other one is እስኪ density የዴንሲቲን እንፈልግ። ዴንሲቲ ማለት ነው ማስ ኦቨር ቮሊዩም። ማስ ምንድነው? yes ማስ ፋንዳሜንታል ድራይቭድ ነው። ፋንዳሜንታል ቮሊዩምስ ድራይቭድ ግን ቮሊዩም ማለት ደግሞ ምን ማለት ነው? ሌንግዝ ታይምስ ዊድዝ ታይምስ ሄት ነው። ሌንግዝ ፋንዳሜንታል ነው ድራይቭድ ነው? ፋንዳሜንታል በቀጥታ ይለካል። ዊድዝስ ፋንዳሜንታል ሄትስ ቁመትስ ፋንዳሜንታል በቀጥታ ይለካሉ። የማስ SI ዩኒት ምንድነው? ኪሎግራም። ሌንግዝ ሜትር፣ ዊድዝ ሄት ሜትር ኪዩብ። ስለዚህ የዴንሲቲም ዩኒት የተገኘው የማንን ዩኒት በማቀላቀል ነው? የፋንዳሜንታል ዩኒት በማቀላቀል ነው። ያስማማናል አይደል? and the last one speed ማለት distance over time distance ሜትር time ሰከንድ። ኦኬ የስፒድ ዩኒትም የተገኘው የማንን ዩኒት በማቀላቀል ነው? ሜትር የምንድን ነው? የሌንግዝ። ሰከንድስ
የታይም ስለዚህ የፋንዳሜንታልን በማቀላቀል ነው ማለት ነው ተግባባና ስለዚህ ፋንዳሜንታል ምንላቸው የራሳቸው የሆነ ዩኒት አላቸው ድራይቭድ ምንላቸው የራሳቸው ዩኒት ጨርሻለሁ ያዙት እና እንቀጥላለን እሺ ማለት ነው ዲግሪ ላይ ፊዚክስ ማይማነር ኦኬ ኦኬ ቴምፐራቸር በደረገ ጊዜ አስተምረን ይላል ፊዚክስ ዲግሪ ላይ ማይማነር ነው የማቴማቲክስ ማስተር ነው ወይ ኦፍ ኤክስፕሬሽን ነው ደስ ያለ ያ ወይ ኦፍ ኤክስፕሬሽን በመለስ ነው አልረሱታችን ማማን ተንካሳው በያ የራስ ማታዛን ተማሪ እንደኔ እንዲያስቡት ማለት ነው ያድገኮ አፕሮች በጣም ለጥሩ ነው ታንክ ዩ ናም ቲቺንግ ክላስ ነው ኢንተራክቲቭ ቲቺንግ ዴፊኒትሊ እሺ እሺ እያለን ወደ ውስጥ እንገባለን እሺ ከላይ እንገባለን ወደ ውስጥ ብዙ ሚስጥራቶች አሉ ውስጥ ደግሞ ስገቡ